ዛሬ ድምጼ ከታፈነባቸው ይቅርታ ጉንፋን ይዞኝ ነው፣ ግን አስገራሚ አስተላለቅ ያለውን ፊልም ይዤላችሁን የመጣሁት። ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ፊልሙ የሚጀምረው በሪዮ ዲ ጄኔሮ ብራዚል በሚገኝ መቃብር ውስጥ ነው። ጆዜ አንጄሎ የተባለ ሰው የልጁን የፒያ አንጄሎን አስክሬን እየቀበረ ነው። ጆዜ ወደ ቤት ሲመለስ ፎቶግራፍ፣ ቁልፎችና ሌሎች ዕቃዎችን በአንድ ቀይ የኪስ ቦርሳ ውስጥ አስቀመጠ። ነገር ግን በድንገት ፖሊሶች የጆዜን ቤት ለመፈተሽ መጡ። ለማምለጥ ቢሞክርም ፖሊሶች አሳደዱት። እግሩ ላይ ተኩሰው ጥግ እስኪደርስ ድረስ አሳደዱት። ከዚያም ውድ የኪስ ቦርሳው በቆሻሻ መኪና ውስጥ ጣለው። ቆይቶ መኪናው ቆሻሻ መጣያ ቦታ ደረሰ። ራፋኤል የተባለ ቆሻሻ የሚለቅም ልጅ ጆዜ የጣለውን የኪስ ቦርሳ አገኘው። ራፋኤል እያረፈ ሳለ ያገኘውን የተወሰነ ገንዘብ ለጓደኛው ለጋርዶ አካፈለው። በዚያ የኪስ ቦርሳ ውስጥ ራፋኤል መታወቂያ ካርድ፣ የሎተሪ ትኬት፣ ቁልፍና ሌሎች ዕቃዎችንም አግኝቷል። በሌላ በኩል ጆዜ ስለ ጣለው የኪስ ቦርሳና በውስጡ ስለነበሩት ዕቃዎች በፖሊስ እየተጠየቀ ነው። ነገር ግን ጆዜ ሚስጥሩን ለመናገር ባለመፈለጉ ፖሊሶቹ ይገድሉታል። በቆሻሻ መጣያው ቦታ ራፋኤል ለጥቂት ጊዜ ወደ ቤተ ክርስቲያን ጎራ ማለት ፈለገ። እዚያም አስጠኚውን ኦሊቪያን አገኛት። በመቀጠል ጋርዶ ተከተለው። ዛሬ ማታ ጥሩ ምግብ እንዲበሉ ዶሮ ለመግዛት ቀደም ብሎ ያገኘውን ገንዘብ ሰጠው። ከጥቂት ጊዜ በኋላ በፌዴሪኮ የሚመሩ ፖሊሶች የጆዜን የጠፋ የኪስ ቦርሳ ለመፈለግ ወደ ቆሻሻ መጣያው ይመጣሉ። ፌዴሪኮ በዚያን ጊዜ ከጋርዶ ጋር ተገናኘ። ጋርዶም ለምን ይህን ያክል ፖሊስ እዚህ እንደመጣ ጠየቀው። ከዚያም ፌዴሪኮ የጠፋ የኪስ ቦርሳ እየፈለጉ እንደሆነ አስረዳው። ፖሊሱ የኪስ ቦርሳው በጣም አስፈላጊ ማስረጃ እንደሆነም ተናገረ። ፌዴሪኮ የኪስ ቦርሳውን ላገኘ ሰው የተወሰነ ገንዘብ እንደሚሰጥም ቃል ገባ። በመቀጠልም ስማቸውን ጠየቃቸው። ጋርዶ ራሱንና ራፋኤልን አስተዋወቀ። አመሻሽ ላይ ጋርዶ ሽልማት እንዲያገኙ ቀዩን የኪስ ቦርሳ ወዲያው ለፖሊስ እንዲያስረክብ ለራፋኤል ይመክረዋል። ነገር ግን ራፋኤል በኪስ ቦርሳ ውስጥ በእርግጥ ዋጋ ያለው ነገር እንዳለ እርግጠኛ ስለነበረ እምቢ ይለዋል። በእሱ አስተያየት የኪስ ቦርሳው በቆየ ቁጥር የሽልማቱ ዋጋ እየጨመረ ሄዳል። ከዚያም ራፋኤል የድሮ ጓደኛቸውን እንዲያገኙ ጋርዶን ጋበዘው። ራፋኤልና ጋርዶ ወደ አንድ አሮጌ የፍሳሽ ማስወገጃ ቱቦ ውስጥ ገቡ። በውስጡም ጋብርኤል የተባለ ሰው አገኙ። በኪስ ቦርሳ ውስጥ ያለውን ዋጋ ያለው ነገር ለመፈለግ ጋብርኤልን እርዳታ ጠየቀው። ጋብርኤል በኪስ ቦርሳ ውስጥ የነበረውን ቁልፍ አሳያቸው። ምናልባትም የሚፈልጉት እሱን ነበረ። የሚያገኙትን ሽልማት እኩል የሚከፍለው ከሆነ ጋብርኤል ስለ ቁልፉ ለማጣራት ተስማማ። በማግስቱ ሶስቱም ወደ አንዲት ከተማ ለመድረስ በባቡር ተጓዙ። ወደ አንድ ቦታ ሲያልፉ መንገዳቸው አካባቢውን በሚቆጣጠሩ ወሮ በሎች ተዘጋ። ጋብርኤል ገንዘብ ስለሌለው እንዲያልፉ እንዲፈቅዱላቸው የአንገት ሐብሉን ሰጣቸው። ከአዳራሹ መጨረሻ ላይ ደረሱ። ጋብርኤል በኪስ ቦርሳ ውስጥ የነበረው ቁልፍ ምናልባት በጣቢያ ውስጥ የሚገኝ የሎከር ቁልፍ ሊሆን እንደሚችል ተናገረ። ሳጥኑን ለመክፈት አሰቡ። ነገር ግን እዚያ ተረኛ ፖሊስ ነበረ። ጋርዶ የፖሊሱን ትኩረት ለመስረቅ ኪስ አውላቂ በመምሰል ተወነ። ፖሊሱም ያባረረው ጀመር። ጋብርኤልና ራፋኤል በቁልፉ ሳጥኑን ከፈቱት። በውስጡም አንድ ነጭ ፖስታ አገኙ። ወዲያው ሮጠው ሲያመልጡ በነገሩ የተገረሙ ስራ ፈቶች ተከተሏቸው። በመጨረሻም ማምለጥ ችለው በባቡሩ ውስጥ ተገናኙ። ጋርዶ ያገኙትን ፖስታ መረመረ። ጃኦ ክሊሜንቶ ለተባለ እስረኛ የተላከ ነበር። የጆዜ አንጄሎን እና የልጁን ደብዳቤዎች እንዲሁም ፎቶግራፎችንም አገኙ። ከፎቶ ጀርባ የተደበቁ ቁጥሮች አሉ። ከዚያም ጁሊያርድ ወደ ተባለ ቄስ ቤት ደረሱ። በሚስጥር ኮምፒውተሩን በመጠቀም የጃኦ ክሊሜንቶን ፕሮፋይል አገኙ። ታሳሪው ማለት ነው። በሳሎን ውስጥ ጋብርኤል የሰዎችን ትኩረት ለመሳብ ይሞክር ነበር። ከጎግል እንደታወቀው ከሆነ ጃኦ ክሊሜንቶ የቀድሞ ጠበቃ ሲሆን በኋላ በሆነ ምክንያት የታሰረ ሰው ነው። ከዚያም ራፋኤል ስለ ሰውየው የሚገልጸው መረጃ አትሞ ከዚያ ጠፉ። በቆሻሻ መጣያው ውስጥ ፌዴሪኮ ፍለጋውን ቀጥሏል። ቆሻሻ ለቃሚዎቹ የጠፋውን የኪስ ቦርሳ እንዲፈልጉ አዘዛቸው። ነገር ግን የኪስ ቦርሳው ሊገኝ አልቻለም። ፌዴሪኮ አንድን ልጅ ስለ ራፋኤልና ጋርዶ ጠየቀው። ነገር ግን ልጁ ዛሬ ወደ ስራ እንዳልመጡ ነገረው። ራፋኤል ነገ ከጃኦ ክሊሜንቶ ጋር ለመገናኘት ወደ እስር ቤት ለመሄድ አቀደ። ነገር ግን ባልተጠበቀ ሁኔታ ፖሊሶች ራፋኤልን አፍነው ከዚያ ቦታ ወሰዱት። ነገሩን ያወቁት ጋርዶና ጋብርኤል ወዲያው ለቄስ ጁሊያርድ አሳወቁ። በአንድ ጸጥተኛ መንገድ ላይ ራፋኤል ከመኪናው እንዲወርድ ተደረገ። ፖሊሱ ራፋኤል የኪስ ቦርሳው የት እንዳለ እንዲያሳየው ጠየቀው። ነገር ግን ራፋኤል ምንም ነገር መናገር አልፈለገም። ፌዴሪኮ የፖሊስ አባላት የራፋኤልን ጭንቅላት እንዲሸፍኑትና መኪና ውስጥ እንዲያስገቡት ነገራቸው። እጆቹና እግሮቹ ታስረው ነበር።
ፖሊሱ መኪናውን ባልተገባ ፍጥነት በመንዳቱ ራፋኤል በውስጡ ተገላበጠ። በሌላ በኩል ጁሊያርድና ጋርዶ ወደ ፖሊስ ጣቢያ ሄዱ። ራፋኤልን ፈለጉት። ነገር ግን ተረኛ የነበሩት ፖሊሶች ምንም አይነት ሕፃን እዚያ እንደሌለ ተናገሩ። ከፌድሪኮ ጋር በመኪና ውስጥ እያለ ራፋኤል አማራጭ ሲያጣ የኪስ ቦርሳውን እንዳገኘ አመነ እና ፌድሪኮ በኪስ ቦርሳው ውስጥ ምን እንደነበረ ጠየቀው። ነገር ግን ራፋኤል ሊነግረው አልፈለገም። በዚህ ምክንያት ራፋኤል በመኪናው የኋላ ዕቃ ማስቀመጫ ውስጥ ተከተተ። ጁሊያርድና ጋርዶ ባዶ እጃቸውን ተመለሱ። ራፋኤልን ማግኘት አልቻሉም። ጁሊያርድ መጸለይ ብቻ ነበር የቻለው። እግዚአብሔር ራፋኤልን ይጠብቀው። በአንድ ጸጥተኛ ጎዳና ላይ ፌድሪኮ ራፋኤልን ከመኪና አወረደው። ፌድሪኮ ሰራተኛውን ራፋኤልን እንዲገድለው አዘዘው። ከዚያ በኋላ ፌድሪኮ ቦታውን ለቆ ሄደ። ከፖሊስ መኮንኖቹ አንዱ ሽጉጡን አነጣጥሮ ራፋኤል ላይ ለመተኮስ ተዘጋጀ። ነገር ግን ፖሊሱ ጨካኝ መሆን ስላልቻለ ራፋኤልን በሕይወት ትቶት ቦታውን ለቆ ሄደ። በማግስቱ የአካባቢው ሰዎች ራፋኤል ሊሞት አፋፍ ላይ እንዳለ ሆኖ አገኙት። ልጁ በቃሬዛ ተጭኖ ወደ ቄስ ጁሊያርድ ቤት ተወሰደ። ከዚያ በኋላ ጋብርኤል ራፋኤል ተስፋ እንዲቆርጥ ጠየቀው። ራፋኤል ግን እስኪሞት ድረስ ተስፋ እንደማይቆርጥ ተናገረ። አመሻሽ ላይ ኦሊቪያ ወደ ቤት ስትመለስ ራፋኤልና ጓደኞቹን በቤቷ በማየቷ ተገረመች። ጋርዶ ራፋኤል በፖሊስ እንደተደበደበና ፍትህ እንደሚያስፈልገው አስረዳ። ጋርዶ ራሱ ጠበቃ የሆነ አያት ስላለው ወደዚያ እንድትወስደው ኦሊቪያን ጠየቃት። ከዚያ በኋላ ራፋኤል አንድ ነገር እንዳስታወሰ ተናገረ። ፖሊሶቹ ቀደም ሲል ሳንቶስ ስለተባለ ሰው ሲያወሩ ሰምቶ ነበር። ጋብርኤል ሳንቶስ የሚባለውን ሰው እንደሚያውቀው ተናገረ። እሱ የከተማ ከንቲባ መሆን የሚፈልግ ሙሰኛ ፖለቲከኛ ነው። ሳንቶስ የሚኖረው በባህር ዳርቻ አቅራቢያ ባለ አካባቢ ነው። በማግስቱ ራፋኤልና ጋብርኤል ወደ ሳንቶስ ቤት ሄዱ። ጋርዶና ኦሊቪያ ደግሞ ወደ እስር ቤቱ አመሩ። ጠባቂው ጋርዶ ገና ልጅ በመሆኑ እንዳይገባ ከለከለው። ጋርዶ ግን አያቱን ሊጠይቅ እንደመጣ ነገረው። በመጨረሻም ፈቀደለት። ወደ ውስጥ ገብተው ጃው ክሌሜንቶ ጋር ተገናኙ። ጋርዶ አሁንም የሚያስታውሰውን የጆዜ አንጄሎን የመጨረሻ መልእክት ነገረው። በደብዳቤው ላይ ጆዜ የሙሰኛው ፖለቲከኛ የሳንቶስ ነገር በቅርቡ እንደሚያከትም ቃል ገብቷል። ጆዜ የጃው የሙስና ትግል እንደሚቀጥልም ተናግሯል። በሌላ በኩል በሳንቶስ ቤት ራፋኤልና ጋብርኤል እዛ ደርሰዋል። ከአንድ አትክልተኛ ጋር ተገናኙ። እዚያም ብዙ የጥበቃ ሰራተኞች ይጠብቁ ነበር። ጋብርኤል የሳንቶስ ቤት ለምን ይህን ያክል በጥብቅ እንደሚጠበቅ ጠየቀ። አትክልተኛው ሳንቶስ በቅርቡ አንድ ዋጋ ያለው ዕቃ እንደጠፋበት ተናገረ። ጆዜ አንጄሎ የተባለ ሰው 10 ሚሊዮን ሰርቆ ሌሎች አስፈላጊ ዕቃዎችንም ይዞበት ነበር። አትክልተኛው የታሪኩን ቅደም ተከተል ተረከላቸው። በአንድ ወቅት ሳንቶስ ለከንቲባነት እጩነቱ በቤቱ ስብሰባ ነበረው። ሳንቶስ ለመመረጥ ለባለስልጣኑ ጉቦ ሰጥቶት ነበር። በመቀጠል ጆዜ የሳንቶስን ገንዘብና አስፈላጊ መጻፎችን በሚስጥር ክፍል ውስጥ እንዲጠብቅ በአደራ ተሰጥቶት ነበር። ነገር ግን አመሻሽ ላይ ጆዜ በድንገት የሳንቶስን ማቀዝቀዣ ፍሪጅ ሰበረውና መስራት አቆመ። ጆዜ ማቀዝቀዣውን በአዲስ እንዲተካም ሐሳብ አቀረበ። በኋላም ጆዜ ገንዘቡን እንዲሁም ከሳንቶስ ጉቦ የተቀበሉትን ሰዎች ስም ዝርዝር የያዘውን መጽሐፍ ለመስረቅ እርምጃ ወሰደ። ጆዜ ገንዘቡን በሙሉ በማቀዝቀዣ ውስጥ ካስቀመጠ በኋላ የተበላሸውን ማቀዝቀዣ ወደ ቤቱ እንዲያደርስለት ለአንድ መልእክተኛ ከፈለ። ጆዜ በፖሊስ በጣም የሚፈልግበት ምክንያትም ይሄው ነው፣ መረጃ በእጁ ስላለ። ወደ አሁኑ ጊዜ ስንመለስ ጋርዶ ከጆዜ ፎቶ ጀርባ ስላሉት ቁጥሮች ለጃኦ ክሌሜንቶ ነገረው። ጃኦ ስለ ቁጥሮቹ እንደሚያውቅና የጆዜ ሚስጥራዊ ኮድ እንደሆኑ ተናገረ። እሱን ለመፍታት ግን ጃኦ መጽሐፍ ቅዱስ ያስፈልገው ነበር። ነገር ግን የመጎብኛ ሰዓቱ ስላለቀ ጠባቂው አልፈቀደም። ጠባቂው በማግስቱ ከተመለሰ መጽሐፍ ቅዱሱን ለጋርዶ እንደሚሰጠው ቃል ገባ። ጃኦ የጆዜ ኮዶች በእርግጠኝነት እንደሚፈቱ እርግጠኛ በመሆን የመጨረሻ መልእክቱን ለጋርዶ አስተላለፈ። ሳይቆዩ ሁሉም ቤት ደረሱ። ኦሊቪያ ራፋኤልና ጓደኞቹን ይህን ሁሉ ለምን እንደሚያደርጉ ጠየቀቻቸው። ራፋኤል ይህ ሁሉ እውነቱን ለማውጣት እንደሆነ ተናገረ። በመቀጠል ኦሊቪያ ቪዲዮ እንዲቀዱ ሐሳብ አቀረበች። እነሱም ዝግጁ ነበሩ። ከዚያም ቀረጻው ተደረገ። በቪዲዮ ላይ ያጋጠሟቸውን ክስተቶች በሙሉ ተናገሩ። ለምሳሌ ራፋኤል በፖሊስ መደብደቡን። ይህ በእንዲህ እንዳለ ፌድሪኮ ከሳንቶስ ስልክ ደረሰው። መጽሐፎቹና ገንዘቡ በአስቸኳይ እንዲገኙ ፈለገ። ሳንቶስ ፌድሪኮ የራፋኤልና የጓደኞቹ መኖሪያ እንዲያጠፋ ማዘዘው። ከጥቂት ጊዜ በኋላ ፖሊሶች የኦሊቪያ መኖሪያ ለመፈተሽ መጡ። ፌድሪኮ ሲፈልገው የነበረውን የኪስ ቦርሳ ሰረቀ፣ ነገር ግን እዚያ አልነበረም። በመቀጠል ፌድሪኮ ኦሊቪያን በቁጥጥር ስር ለማዋል ወሰዳት።
የመኖሪያ አካባቢዎች በሙሉ በፖሊስ ተቃጠሉ። ራፋኤልና ጋርዶ ቤታቸው ሲጠፋ ከሩቅ መመልከት ብቻ ነበር የቻሉት። በመቀጠልም ወደ ከተማዋ ለመመለስ ወሰኑ። መጽሐፍ ቅዱሱን ከማርኮ ለመውሰድ አሰቡ። ነገር ግን ገንዘብ ስለሌላቸው እንዴት እንደሚያደርጉት አያውቁም ነበር። ወደ ቤት ሲመለሱ በቃጠሎ የተጎዱትን ነዋሪዎች አዩ። ጋብርኤል ወደ ጁሊያርድ ክፍል ገብቶ የቄሱን ገንዘብ ወሰደ። ጁሊያርድ ወደ ክፍሉ ሲመለስ ገንዘቡ እንደሌለ አየ። ጋብርኤል በአዘን ስሜት ስሙ የሰፈረበትን ወረቀት ትቶ ነበር። ጋብርኤል ተመልሶ የሰረቀውን ገንዘብ ለራፋኤል ሰጠው። ከዚያም መጽሐፍ ቅዱሱን ከማርኮ ለመውሰድ ገንዘቡን ተጠቀሙበት። በማግስቱ ራፋኤል ለጋርዶ በጥንቃቄ የታሰበበት እቅድ አወጣ። ከዚያም ወጡ። ጋርዶ መጽሐፍ ቅዱስን ለመውሰድ ማርኮን በአንድ ሬስቶራንት ውስጥ አገኘው። ነገር ግን ማርኮ እቅዳቸውን እንደሚያውቅ ታወቀ። እነሱ በአንድ ቦታ ተደብቀው ነበር። ጋርዶ በጣም ስለራበው የሚበላ ነገር ለመፈለግ ለጥቂት ጊዜ ወጣ። ራፋኤልና ጋብርኤል በጆዜ የተሰጡትን ኮዶች ለመፍታት እየሞከሩ ነበር። ቁጥሮቹ ወደ አንድ የመጽሐፍ ቅዱስ ጥቅስ መሯቸው። ጥቅሱ ደግሞ ወደ አንዳንድ የእንስሳት ስሞች መራቸው። ከእንስሳት ፖስተሮች ጋር ካስተያዩአቸው በኋላ የአንድ ስልክ ቁጥር አገኙ። በፓርቲው ላይ ጋርዶ በቆሻሻ ውስጥ የሚበላ ነገር ሲፈልግ አንዲት ሴት ቀረበችው። ብዙም ሳይቆይ ፖሊሶች መጡ። ጋርዶ ወዲያውኑ ቦታውን ለቆ ጓደኞቹን ይዞ እንዲያመልጡ ጠራቸው። ፖሊሶቹ ሲደርሱ ጋርዶና ጓደኞቹ አልነበሩ። ልጅቷ ወደ ሞተር ሳይክል መጫኛ ቦታ ወሰደቻቸውና ወዲያውኑ ከዚያ አካባቢ ጠፉ። ቀደም ሲል በነበሩበት ቦታ ግን ፌዴሪኮ የራፋኤልን መደበቂያ ያገኘው። ቀደም ሲል ራፋኤል የጻፋቸውን ቁጥሮች ተመለከተ። ከዚያም ፌዴሪኮ ወደ ቁጥሩ ደወለ። በሌላ ቦታ በመንገድ ዳር ራፋኤል በዚያ ቁጥር ላይ ለመደወል ለጥቂት ጊዜ ቆመ። ቁጥሩ ሴንት ፍራንሲስ ወደሚባል የመቃብር ቦታ የሚያመለክት ሆኖ ተገኘ። ራፋኤልና ጓደኞቹ ወደ መቃብሩ ቦታ ፈጥነው አመሩ። እዚያ ሲደርሱ ራፋኤል ከጆዜ የተቀመጠውን የመጨረሻ ፍንጭ አገኘ። ፍንጩ በ6ኛው ወር 17ኛው ቀን ላይ ምልክት የተደረገበት የቀን መቁጠሪያ ካላንደር ነበር። በመቀጠል ራፋኤል ከዚያ ቁጥር ጋር የተያዘውን መቃብር ፈለገ። ከቅጥሩ ውጭ ፌዴሪኮም ወደዚያ ቦታ የደረሰ ይመስል ነበር። በውስጥ በኩል ራፋኤል ከቀን መቁጠሪያ ፍንጭ ጋር ተመሳሳይ የሆነውን መቃብር አገኘ። መቃብሩ በብሎክ 6 የቁጥር 17 መቃብር ነው። መቃብሩ የጆዜ አንጄሎ ልጅ የሆነችው የፒያ አንጄሎ ስም የተጻፈበት ነው። በድንገት አንዲት ሴት ልጅ ከበስተጀርባ ታየች። ያች ልጅ ፒያ አንጄሎ ነበረች። ፒያ የአባቷን መምጣት እየጠበቀች እንደሆነ ተናገረች። ፒያውንም በሕይወት መኖሯን ማየቱ ራፋኤልን ይበልጥ እንዲጓጓና በመቃብሩ ውስጥ ምን ሊኖር እንደሚችል እንዲጠረጥር አደረገው። ከዚያም ራፋኤል ጓደኞቹን ለመፈለግ ለጥቂት ጊዜ ወጣ። ነገር ግን ተመልሶ ሲመጣ ራፋኤል ጓደኞቹ በፌዴሪኮ ቁጥጥር ስር መዋላቸውን አየ። የፒያን መቃብር እንዲቆፍሩ ታዘዙ። ስለዚህ ሳጥኑን ከመቃብሩ ውስጥ አወጡት። ሳጥኑ ጆዜ ደብቆት የነበረውን ገንዘብ የያዘ ሆኖ ተገኘ። ከዚያም ፌዴሪኮ ለሳንቶስ ደወለ። ገንዘቡና መጽሐፉ እንደተገኙ ሪፖርት አደረገ። ነገር ግን ከበስተጀርባ ፒያ ኮንክሪት ይዛ በመምጣት የፌዴሪኮ ጭንቅላት ላይ ጣለችበት። ራፋኤል የፌዴሪኮን ሽጉጥ ወስዶ ቢያነጣጠርበትም አልገደለውም። ከዚያ በኋላ ወደ ቆሻሻ መጣያው ተመለሱ። ራፋኤልና ጋርዶ ወደ ከፍተኛ ቦታ ሲሄዱ ጋብርኤልና ፒያ ወደ ጁሊያርድ ቤት ሄዱ። ጋብርኤል የሰረቀውን የጁሊያርድን ገንዘብ መለሰ። ሲመልስ በጋብርኤል የተተወ የደስታ ምስል ያለበት ወረቀት ነበረ። በጁሊያርድ መሳቢያ ውስጥም የተወሰነ ገንዘብ ትቶ ነበር። በመቀጠል ያገኙትን ገንዘብ አውጥቶ በአየር ላይ በተኑት። በታችኛው በኩል ደግሞ የረገፈውን ገንዘብ ለመልቀም ቆሻሻ ለቃሚዎች መምጣት ጀመሩ። አራቱ መኪና ተከራይተው የቆሻሻ መጣያ ቦታውን ለቀው ሄዱ። በቤተ ክርስቲያኑ ውስጥ ኦሊቪያ ወደ ቤት ተመልሳ ጁሊያርድን ልጆቹ እንዴት እንደሆኑ ጠየቀችው። እሱም በጋብርኤል የተተወውን ምስል አሳያት። ምስሉ ልጆቹ ደስተኛ መሆናቸውን ያሳያል። ኦሊቪያ የራፋኤልና የጓደኞቹን የክስ ቃል ቀረጻ የያዘ ሜሞሪ ካርድ ይዛ የመጣች ሲሆን ሰዎች የሳንቶስንና የፖሊሶቹን አርካሽ ስራ እንዲያውቁ ቪዲዮን በኢንተርኔት ላይ ለቀቀችው። ኦሊቪያ ከሳንቶስ ጉቦ የተቀበሉትን ሰዎች ስም ዝርዝርም አያይዛ ነበር። ከጥቂት ቀናት በኋላ በአንድ ሩቅ የባህር ዳርቻ ላይ ፒያ በቴሌቪዥን ዜና ላይ ሳንቶስ በጉቦ ወንጀል መታሰሩን አየች። እጃቸው የነበረበት ፖሊሶችም ተያዙ። የራፋኤልና የጓደኞቹ የቪዲዮ ቃል በየቦታው በሰፊው ተሰራጨ። በመጨረሻም እውነቱ ወጣ። ራፋኤል፣ ጋርዶ፣ ጋብርኤልና ፒያ በመጨረሻ በደስታ መኖር ጀመሩ። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።